እናንተ ልጆቹ ተረስተዋል እኮ ልጆቻቸው የጨረቃዎቻችን ልጆች ተረስተዋል። ጥንቸሎቹ ማለት ነው። ላስታውሳችሁ ብዬ እኮ ነው ያመጣሁት። ባይዘዌ ሆዳሞች ናቸው። ወይኔ የሚበሉትን ምግብ እቺ ራሷ አንዷ ማለት ነው ምን ያህል ምግብ እንደምትበላ ማለት በቃ ማትበላው ነገር የለም። አፏ ውስጥ ማትከተው ነገር የለም። እቺ ጥቁርዋ ምን እንደሆነች አላቅም። እንደ ጉድ ነው የምትበላው። ጥቅሟለች እንደ ኪኒኒ ማለት ነው። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ጥንቸሏ እንትን አስታውሳኝ ነው። በነገራችን ላይ የቅመሟ ልጆች፣ የብሩክ ልጆች፣ የጨረቃዎቹ ልጆች ማን አላቸው? ለነገሩ ቦስ አለ፣ ያበላቸዋል፣ ያጠጣቸዋል። ሆዳቸው ግን አይቻልም። ወይኔ ካሮቱ እንዴት እንደሚበሉት ልነግራቸው አልችልም ማለት ነው። ኤኒዌይስ እንዴት ነው ዛሬ? ታው ብዙም አትሸበሩ፣ ብዙም ደስ አይበላችሁ፣ ብዙም አታልቅሱ፣ አትዘኑ። እሺ ባይዘዌ እኔ በምን አምናለው መሰላችሁ? እግዚአብሔርን ያጣመረውን ማንም ምንም ቢመጣ እንደማይለያዩ በዚህ 100% ይሄ እርግጠኛ ናችሁ ብዬ አስባለሁኝ። እኔ በዚህ በጣም አምናለሁኝ። አሁን ለምሳሌ ቅመሟና ብሩክ ለመለያየት አሁን ጫፍ ላይ ደርሰዋል አይደለ? እንለያ ያለችው ቅመሟ ናት አይደለ? አንድ ቀን እሷ ላይ ገብቶ እግዚአብሔርን ወይም ሰውን ልኮ ያስተካክሏል። ለምን? እግዚአብሔር ነው ያጣመራቸው። ገብቷቸዋል። ምንም ቢሆን ማለት ነው እነኚህ ልጆች ተለያይተው የማይለያዩ ልጆች ናቸው። የእውነት አሁን ቅመሟ እንደዛ ስትል የምር ነው የሚመስላችሁ? የምሯ ቅመሟ አታቋትም ማለት ነው። ማለት እንዴት መሰላችሁ? አሁን ቅመሟ እንደዛ ያለችው እንደዛ እያደረገች ያለው ለምን ይመስላችኋል? እኔ እንደተረዳሁት ማለት ነው ብሩክን እስከ ጥግ መበቀል ስለፈለገች ነው። የእውነት አንድም እንደዛ ነው፣ ሁለት ደግሞ እሱን ማስተማር ስለፈለገች ይመስለኛል። ሌላውም ለኦዲየንስም ነው። ኦዲየንስ ብዙ ኦዲየንስ ትለያይ ነው ያለው። ትለያይ ምን እነሱ ያገቧት ሴቶች ናቸው። እንግዲህ የሰውን ግፊት ትዳር መሆን እንደሌለበት፣ መለያየትም መፍትሄ እንደማይመጣ በዛውም ለኦዲየንስንም እያስተማረች ነው። ለብሩክንም የሆነ ነገር ማስተማር እየፈለገችው አለ ብዬ አስባለሁኝ። እኔ በዚህ ወይ የተረዳኋት። ሌላው አንድም ቦታ ስትምል አላየሁም፣ ትላንትም ሆነ ዛሬ ማለት ነው። እኔ በጣም ችግሬ ምን መሰላችሁ? እኔ መሀላ ቦታ ነው ይምላሉ አይምሉም የምል ቦታ ነው እኔ ትኩረት የማደርገው ማለት ነው። ለምሳሌ እኔ የሆነ ሰንበዴ ስጠይቀኝም ሆነ ስጠይቀው በእምነት ልክ ነው ላምነው የምችለው ሊያምነኝም የሚችለው ማለት ነው። ሳስረዳው ሳሳምነው ማርያምን ብዬ ነው ወር ደግሞ እግዚአብሔርን ብዬ ነው ላሳምነው ማለት ነው። እሱንም እንደዛው ማለት ነው። ሶ ቅመምዬ አሁን እውነት ከብሩኬ ጋራ መለያት ብትፈልግ ጋሽዬ እግዚአብሔርን እንደዚህ መለያት እፈልጋለሁ፣ ሽማግሌ ትቀበልልኛለ፣ ጓደኛ ይዛለሁ፣ ፍቅረኛ ይዛለሁ፣ እግዚአብሔርን በቃ እንዲሆናለሁ ስትላት እንደዛ ስሳክሳችሁ እናንተ የእውነት ነው እንዴ መሰላችሁ? ወይኔ በላቸው። እና ብሩኬ ራሱ በዛ ውስጥ ራሱ በጣም እንትን እያየ ነበረ ማለት እየተበሳጨ ነበረ። አብሶ እኔ ፍቅረኛ ይዛለሁ የሚል ማለት ነው መበቀል ስለፈለገች ነው ብዬ አስባለሁኝ። እኔ በዚህ ወይን የተረዳሁት ማለት ነው። ሌላው እናንተ ስትታረቁ ነው እነሱ ማስታረቅ የምትችሉት፣ ማግባባት የምትችሉት እናንተ ይቅርታ ስትባባሉ ስትታረቁ ማለት ነው። እና እናንተም ይቅርታ ተባባሉ፣ ታረቁ ማለት ነው። ምክንያቱም የአሁኑ የጨረቃዎች ኦዲየንሶች 3 ቦታ ነው የተከፈሉት። አንዱ ቅመሟ የሚወድ ነው፣ ሁለተኛው ደግሞ ብሩኬን የሚወድ ነው፣ ሶስተኛ ደግሞ ብሩኬንም ሀይሚንም የሚወዱ ናቸው። አቦ ይመቻችሁ፣ ትችላላችሁ እኮ እናንተ ማለት ነው። የእውነት
በጣም በቃ እኔ እንጃ ታሳዝኑኛላችሁ፣ ትገርሙኝም አላችሁ። ብቻ ያው የሰው ልጅ ያው እንትን አይደለ ማለት በቃ እንደ ምን እኔ እንጃ ወረተኛ አዮብሶ ወረተኛ ነን ብዬ አስባለሁኝ ማለት ነው። ስለዚህ የሰው ልጅ ሰው በመሆኑ መከበር አለበት ሰው በመሆኑ ብቻ ማለት ነው። ከወደዳችኋቸው ሁለቱንም የመውደድ ያለመውደድ የራሳችን ምርጫ ነው። ግን ደግሞ ሰው በመሆኑ አንዱ ሰው መከበር አለበት ብዬ አስባለሁኝ። ይቅርታ ተባባሉ ማለት ነው። በመጨረሻ ፍቅር እስከ መቃብር መጽሐፍ አንብባችኋል ብዬ አስባለሁኝ። ፍቅር ትላንትና እነ ሄሉና እነ ናቲ እያየኋቸው ነበረ። ባይዘዌ ናቲ እኔ ውጭ እንደሆነ አላቅም ነበረ። ትላንትና ያየሁት ማለት እንትና ሄሉ የምትሰራቸውን ፕራንኮች በጣም ማለት ምንም ብዙ የሚያስተምር ስላልነበረ ሰብስክራይብንም አንስቼ መከታተልን አቆሜ ነበረ እና ግን እንደተለያዩ ብቻ በአንዳንድ ቪዲዮ እያየሁ ነበረ ቲክታክ ላይ ምናምን ማለት ነው። ትናንትና ሳያቸው ማርያምን በጣም ደስ አለኝ። ፍቅር እንደማያልቅ በእነሱ መማር አለባችሁ። እንግዲህ ከ2 ዓመት በኋላ ነው እሱ ስታየው እንዴት ራሷን እንደሳተች ከልቧ መቼም እንዳልወጣ ማለት ነው። እና በእነሱ ብዙ ትማራላችሁ ብዬ አስባለሁኝ። ፍቅር መቼም የማያልቅ ነገር ነው። የእውነት እንደ ሱቅ ዕቃ አይደለም። አሁን ቅመምዬ እንደዛ እያለች ያለው አልረዳውም፣ ከሱ ጋር መሆን አልፈልግም ምናምን እያለች የነበረው ኢቨን ራሱ ስለ ፍቅረኛም እያወራች ነበረ። ከመቼውኑ የብሩኬ ፍቅር ወጥቶላት ነው ከሌላ ሰው ሪሌሽን የምትጀምረው? ከመቼውኑ ጀምራ እንዴ? እንደዛ ስሳክሳችሁ የእውነት ይመስላችኋል? አይደለም። እንዲያውም በቀደም ብሩክን ይቅርታ የጠየቃትን ቀን ምንድን አለችው? እኔ ሲይዘው ሁሉም ነገር ይበረታን እያለች ነበር አይደለ? እሱንም ሪሜምበር ኦኬ። ኤኒዌይስ